ጤና ይስጥልን። ይህ ቂርቆስ ኮሙኒኬሽን ነው። በዛሬው መሰናዷችን ስለ ምገባ ማዕከላት አጠር ያለ ፕሮግራም ይዘንላችሁ ቀርበናል። አብራችሁን ቆዩ። የሰው ልጅ በህይወቱ መውጣት መውረድ ውስጥ ስኬቶች እንዳሉት ሁሉ ፈተናው በዝቶ መቸገርም አለ። በዛ ውስጥ ደግሞ መራብ፣ መጠማት ተከትሎ መምጣቱ የማይቀር ነው። ይህ ችግር ደግሞ ጧሪ የሌላቸው አረጋውያን ላይ፣ ከጎናቸው የሚሆን ሰው የሌላቸው አካል ጉዳተኞች ላይ፣ ወላጆቻቸውን በሞትና በሌላ ማህበራዊ ችግር ምክንያት ያጡ ወጣቶችና ሴቶች ላይ በብዛት ሲከሰት ይስተዋላል። ይህን ጠንቅቆ የተረዳው መንግስት ለዚህ አንድ መፍትሄ ከዓመታት በፊት ይዞ በመምጣት የብዙዎችን ተስፋ ያለመለመ ስራ መስራት ችሏል። ይህም ምንድነው ካላችሁ ለዚሁ ዓላማ የተከፈቱ የምገባ ማዕከላት ናቸው። እንደ አዲስ አበባ 26 እንደ ቂርቆስ ደግሞ 4 የምገባ ማዕከላት እንዲህ ላሉ ወገኖች በልቶ ለማደር አገልግሎት መስጠት ከጀመሩና የብዙዎችን ሰርቶ የማደር ተስፋ ካለመለሙ ዓመታት ተቆጠሩ። እንደ አዲስ አበባ በ26ቱ የምገባ ማዕከላት ከ1 ሚሊዮን በላይ ጧሪ ደጋፊ የሌላቸው አረጋውያን፣ ከጎናቸው ሰው የሌላቸው አካል ጉዳተኞች፣ ቤተሰባቸውን ያጡ ያልቻሉ የጎዳና ተዳዳሪዎች በዚህ የማዕድ ማዕከል ይመገባሉ። የቂርቆስ ክፍለ ከተማ በስፍራው ተገኝቶም ከተመጋቢዎቹ ጋር ቆይታም አድርጓል። ጧሪ መጋቢ ልጅ ዘመድ ባጣንበት ሰዓት መንግስት ደርሶልናል። ይህ ቃል በቂርቆስ ክፍለ ከተማ በሚገኙ የምገባ ማዕከላት የሚመገቡ ዜጎች ከአፋቸው የማይጠፋ ንግግራቸው ነው። በክፍለ ከተማው በሚገኙ 4 የምገባ ማዕከላት በመገኘት በቀን የዕለት ጉርስ ማግኘት ያልቻሉ ዜጎችን ጥራት ያለው ምግብ ለዚሁ ተብሎ በተዘጋጀ ስፍራ በምግብ ባለሙያዎች ተዘጋጅቶ ሲመገቡ በተደረገው ምልከታ ለማወቅ ተችሏል። ጧሪ መጋቢና አስታዋሽ ባጣንበት ወቅት መንግስት ደርሶልናል ሲሉም ተመጋቢዎቹ ነግረውናል። በምልከታው ወቅት በማዕከላቱ የሚቀርቡ ምግቦች ንጽህናቸው የተጠበቁና ለሰውነት ተስማሚ በሆነ መልኩ የሚዘጋጁ መሆኑንም መመልከት ችለናል። እነዚህ የምገባ ማዕከላት መከፈታቸው በተለያዩ ምክንያቶች በልቶ ለማደር ለተቸገርን ለእኛ የከተማዋ ነዋሪዎች ትልቅ እረፍት የሰጠ፣ ወደፊት ለያዝነው ተስፋ በር የከፈተ ነው ሲሉም ነግረውናል። በተለይም ዝቅተኛ ገቢ ያላቸው አረጋውያን፣ አካል ጉዳተኞች፣ የህብረተሰብ ክፍሎች በቀን አንድ ጊዜ ተሟላ ደረጃውን የጠበቀና ለዚሁ ተብሎ በተዘጋጀው የመመገቢያ ማዕከላት ምግብ ማግኘታቸው ለጤንነታቸው መሻሻልና ለተረጋጋ ህይወት ከፍተኛ አስተዋጽኦ እያበረከተ መሆኑን ባነጋገርናቸው ወቅት አጫውተውናል። አስተያየታቸውን ለዝግጅት ክፍሉ የሰጡት ከዚሁ ማዕከል ተጠቃሚዎች አንደበት ሰምተን እንመለስ። የምንበላው የምንጠጣው አተን የሀብታም ትራፊ እንደውሻ ነው እንበላ ነበረ። የቤተ መንግስት ምግብ እንመገባለን፣ እየመጣን እንበላለን፣ እንጠጣለን፣ እንጠግባለን። ተመስገን። አሁንማ መልኬም ቀይሯል እንኳን አነጋግሬ እንዴ ጠጉሬም ቀየረ እንኳን አነጋግሬ ምና መጥገቤ መብላቴ መጥገቤ። ሰጮችም እግዚአብሔር ያቆያቸው። አንድ ልጅ 2 ልጅ ያለው ሰው መመገብ አቅቶት እየተማረረ እነዚህ ይህን ያህል ህዝብ ሁልጊዜ ሲመግቡን ይውላሉ። ይህን ሁሉ ሲሉ እና እድሜያቸውን ያቆዩ እነሱ ሰፊ ጤና ረጅም እድሜ ይስጥልናል። ለሚመግቡ እየበላን ነው፣ እየተመገብን ነው፣ የራባን እየጎረስን ነው። እግዚአብሔር ይስጥልን። የወደቀ ያነሳል። እግዚአብሔር ይስጠው።
ጤና የሌለኝ ሰው ነኝ። ይሄው እየበላው እየጠጣው መድኃኒቴንም እየወሰድኩ ነው። አመሰግናለሁ። እኔ ጌታ እድሜ ይስጠው ያቆይልኝ። ልቤን መድኃኒት ወስድ እያቃጠለኝ ነበር። አሁን ምግቡን እየበላው ምንም ህመም አይሰማኝም። ደህና ነኝ። እየበላው ነው። በቀን ያው ወስዳለሁ። ምሳ ሰዓት እየመጣሁ ወስዳለሁ፣ በላለሁ። እያመሰገንኩ ፈጣሪንም ተመስገን። ደግፎኛል፣ በጣም ረድቶኛል። ለቤተሰቤም ሸክም የሚሆነው ቀሏቸዋል። ራሴን ችያለሁ ማለት ነው። እየበላው እየጠጣሁ እግዚአብሔር ይስጥልኝ። አመሰግነዋለሁ። ሰዎቹም ጥሮች ናቸው። በደንብ ይቀበሉናል። የተዘጋጀውን አዘጋጅቶ ይሰጡናል። በሰጡን በማድረግ እንበላለን። ምንም ያስከፉን ነገር የለም። ጥሮች ናቸው ሁሉም። እኛም እንዳቀረብነው እናንተም እንደሰማችሁት ነው። እንግዲህ የዚህ የምገባ ማዕከል አገልግሎት በእኛው አርቆ አሳቢና ስለ ዜጎቹ የሚገደው መንግስት፣ በእኛው አመራሮች ክትትልና ድጋፍ፣ በእኛው ዜጎች ድጋፍ ተጀምሮ እዚህ የደረሰ የብዙዎችን የመኖር ተስፋ ያለመለመ ስራና ውጤት የዚህ የምገባ ማዕከል መገለጫ ነው። የዛሬውን አበቃን። ሰላም ቆዩ።